ኖላዊ ድራማ ላይ የድንብላልን ታማኝነት እንዴት አያችሁ ቤተሰብ? እኔ እንጃ። እኔ እንደሷ አይነት ታማኝ ሰው አለ ብዬ በጭራሽ አላስብም። ራሷን ህይወቷን እኮ ቀብራ ለነሱ እየኖረች ነው። ምን ያክል ብታቀብራቸውና ምን ያክል ብትወዳቸው ነው በዚህ ልክ እየታመነችላቸው? ተምቹ ካያችሁ ከባለፈው ፓርት ላይ ግዴታ መጋባት አለብን፣ ስለነሱ ህይወት ምን ያገባሻል? አይመለከተንም እና ለነሱ ብለሽ እኔ እንድትተይኝ ነው ወይ እያላት ነበር። እሷ ግን በጭራሽ በክፉ ቀኔ አብረው የነበሩትን ሰዎች ዛሬ እንደዚህ ችግር ሲገጥማቸው ትቻቸው አልሄድም ብላ ነበርና እውነት ለመናገር ቤተሰብ ድንብላልን በጣም ነው ያደነኳት። እስኪ የድንብላል አድናቂዎች በላይ ካሳዩኝ ሀሳብ አስተያየታችሁንም እንድታካፍሉኝ ይፈልጋለሁ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ስወዳችሁና ሳከብራችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባር ቤተሰቦች ደግሞ ዲስላይክ ማድረጋችሁን አትተው፣ አትለፉኝ። እና ደግሞ እስኪ ስለ ድንብላል፣ ስለ ተምቹ ወይም ደግሞ ስለ አሴር ያላችሁን ሀሳብ አስተያየት አካፍሉኝ። እና ደግሞ ሲቀጥሉ ውድ ቤተሰቦቼ እነ ወይዘሮ ሜላት ወደ ድሮ ማንነታቸው ይመለሱልን፣ ንብረታቸው ይመለስና በሰላም ይኑሩ፣ ሲቃያቸውና መከራቸው ማብቃት አለበት የምትሉ እስኪ ሀሳባችሁን አካፍሉኝ ማለት ነው። እኔ በበኩሌ ሜላት ይበቃታል። የድሮ ማንነቷ ማለቴ የድሮ ማንነቷ ይመለስ ሳይሆን ንብረቷ እንመለስላት እፈልጋለሁ። ሲቀጥል ተምቹ እንድስተካከል እፈልጋለሁ። እኔ እዚህ ድራማ ላይ ተምቹ መስተካከል አለበት። እስከዛሬ ድረስ በድህነት ወይም ደግሞ በማጣት ጎዳና ለጎዳና ሲንከራተት የቆየ ተምቹ ነው። አሁን ግን ገንዘብ ስላገኘ ብቻ እንደፈለገ ገንዘብ እያጠፋ አሴርንም ሊሰማው አልቻለም። ስለዚህ ተምቹ ወደ ነበረበት ወይም ደግሞ ልብ እንደገዛ እንፈልጋለን። ሰው ገንዘብ አገኘ ተብሎ እንደፈለገ መሆን የለበትም አይደለ? እንግዲህ ገንዘብ ምን ያክል ዋጋ እንደሌለው ከወይዘሮ ሜላት ቤተሰብ ያየነው ነው። ወይዘሮ ሜላት ያን ያክል ከፍታ ተቀምጣ የነበረችው ዛሬ የሚበሉት አጥተው በጣም በሚያሳዝን ሁኔታ እንግዲህ ምናሴ አንድ ብርቅዬ እንዳይኗ ብሌን የምሳሳለት ልጅ ጫማ ጠራጊ ሆኗል። ሰላምዬም በጣም በሚያሳዝን ሁኔታ አስተናጋጅ ሆናለች። ሀናም በተማረችበት ስራ ለማግኘት ደላላ ቤት ሄዳ ጠይቃ ስትመለስ በጣም ያልጠበቀችው ነገር ነው የገጠማትና ተምቹ መቀየር አለበት። አሴርን ሊሰማው አልቻለም። እንግዲህ አሴርን ቢሆን ለአቶ ኖላዊ እባክህ ምከርልኝ ብሎ ነግሮታል። ነገር ግን የአቶ ኖላዊንስ ምክር ይሰማሉ ወይ ነው ጨዋታው። ሲቀጥል እኔ እስካሁን ድረስ አሴር በምን ምክንያት እንደዚህ ስራ ሊያገኝ ቻለ? በምን ምክንያትስ ገንዘብ ሊኖረው ቻለ እያልኩ እኔ በራሴ እያሰላሰልኩ ነበር። ነገር ግን አሁን እንደተረዳሁት ከሆነ የአሴር የእናቱ ልጅ በሷ ምክንያት ነው እንግዲህ ገንዘብ ያገኘው ወይም ደግሞ በእነሱ ምክንያት ነው ገንዘብ ሊያገኝ የቻለው። በጣም ደስ ይላል። አንዳንድ ጊዜ ተገፍታችሁ መጨረሻችሁ ሲያምር ደግሞ በጣም ምርጥዬ ይሆናልና እንግዲህ ከዚህ በፊት እንደምታስታውሱት አሴር ጎዳና የወጣበት ምክንያት በእናቱ ወይም በእናቱ ባል ወይም በእንጀራ አባቱ ምክንያት ነው። በጣም ብዙ ሲቃይ ደርሶበት በጣም ብዙ ውጣ ውረድ አይቶ ጎዳና እንደወጣ ያደረገው የእንጀራ አባቱ ነበር። ነገር ግን የእንጀራ አባቱ ያው ታሞ ሲሞት እናትየውም ስላልነበረች አሁን ግን ከእህቱ ጋር ሆኖ በጣም ሰላም ያለው ኑሮ እየኖረ እየተመሰጋገኑ እህትና ወንድም ደስ የሚል ህይወት እያሳለፉ ነው። ሲቀጥል የአሴር ጸባይ በስመ አብ ወወልድ ወመንፈስ ቅዱስ ድሮም ጀምሮ በጣም ምርጥዬ ነበረ። አሁንም ቢሆን እንደዛው እንደቀጠለ ነውና አሴር ጸባይ አይቀጥል። ደራሲው የአሴርን ጸባይ እንዳትቀይረብን። ሲቀጥል ደግሞ ተምቹን እባክህን ቀይርልን። ተምቹ እንደዚህ መሆን የለበትም። ጎዳና የከረመ ልጅ ነው። ጎዳና እየኖረ ልጅ ነው። ህይወቱን በሙሉ ጎዳና ያሳልፈ ነው። ቤተሰብም የለውም። ስለዚህ አሁን አጎቱ ከአሜሪካን ሀገር ዶላር እየላከለት ነው። በነገራችን ላይ እዚህ ላይ ምን እንደሚያስተምር ታውቃላችሁ ቤተሰቦቼ? እኛ በውጭ ሀገር ያለን በተለይ አረብ ሀገር፣ ሌላው ዓለምን ቢሆን አውሮፓ፣ አሜሪካ፣ የትኛውም ዓለምን ቢሆን ኢትዮጵያ ላለ ወንድም እህት፣ ባል ያላቸውም ለባላቸው፣ ቦይፍሬንድ አላቸውም ለቦይፍሬንዳቸው የሚልኩ አያችሁ፣ እንደዚህ ነው የሚደረገው። ተምቹ እንደሚያደርገው ነው የሚያደርጉት ቤተሰብ።
አስቡበት። በጣም ብዙ በተለይ አረብ ሀገር በጣም ብዙ እህቶቻችን የሚያለቅሱት በወንድማቸው፣ በእናታቸው ልጅ ወንድማቸው፣ በእናታቸው ልጅ እህታቸው፣ በአባታቸው ሁሉ ሳይቀር እኔ እግዚአብሔርን እኔ የማውቀው ራሱ የጓደኛ እመቤቴን ነው የምላችሁ ቤተሰብ 500 ሺህ ብር የራሷ የወለዳት አባቷ 500 ሺህ ብር ክዷታል። ልጅቷ ታማለች፣ ሆስፒታል ገብታለች እና ምንድነው ሲባል ስልክ እንኳን ሲደወልለት አያነሳም አባቷ፣ ወላጅ አባቷ አስባችሁታል። እና አንዳንድ ጊዜ እነሱን የጠቀመን እየመሰለን እመቤቴን ብር ስንልክላቸው እነሱ ግን ልክ እንደ ተምቹ ነው የሚሆኑት። አቶ ኖላዊ እንኳን ሲመክረው ምንድነው ያለው? ተው ገንዘብ እኮ አላቂ ነው፣ ጠፊ ነው። ሲቀጥል ያ ሰውዬ እንዴት አጎትህ እንዴት እንደሚልክልህ አታውቅም። እና ደግሞ አንድ ቀን ሳይልክልህ ቢቀርስ ምናምን ብሎ ሲለው ሳይልክልኝ ብሩ አያልቅም ነው ያለው። ይልካል አያልቅም ነው ያለው። ይላክልኛል ለኔ ምን አገባኝ ነው ያለው። እሱ ዶላር ይልክልኛል ለኔ ያጠፋለሁ ነው ያለው። አያችሁ፣ ያልሰራንበት ያልደከምንበት ገንዘብ ለማጥፋት ራሱ ምንም አይመስለንም። ነገር ግን የደከምንበት ሲሆን የላባችንን ጠብ አድርገን ያገኘነው ገንዘብ ሲሆን አንድ ብር ራሱ ለማጥፋት ያለምንም ምክንያት አንድ ብር ለማጥፋት ያንገበግበናል። በዛ ላይ ደግሞ በማይረባ በመጠጥ ሲጠፋ ምን ያክል እንደሚያምና እንደሚያንገበግብ ታውቃላችሁ። ተምቹ አሁን ይላክለታል። እሱ ያለው አማራጭ ምንድነው? ቁጭ ብሎ ከሆቴል ከመጠጥ ቤት እያማረጠ ይበላል፣ ይጠጣል፣ ይጋብዛል። ገንዘቡ ቢያልቅም ይላክለታል። ያ ሰውዬ ግን እንዴት ነው የሚልክለት ያን ገንዘብ? አይ ዶንት ኬር፣ ምንም መስሎ አይታየውም። ምኑም አይደለም ለሱ ምኑም። ታውቃላችሁ ቤተሰብ እና እውነት አንዳንድ ጊዜ ለራሳችን ማወቅ አለብን። በውጭ ዓለም ያለን ሰዎች ደግሞ እኮ አድርጋችሁላቸውም እንኳን ማለት ነው ቤተሰብ በአደረጋችሁት ነገር እነሱ ደስተኛ አይሆኑም። ልክ አሁንም አሲር ማነው ስሙ ተምቹ እንደሚያደርገው በቃ ይላክልኛል፣ እኔ ምን አገባኝ፣ የራሱ ጉዳይ ነው። ገብቷችኋላ? እንደምንም ብሎ ያምጣው ብሩን ይላክልኝ፣ እኔ ያለምንም ድካም ያለምንም ውጣ ውረድ ቁጭ ብዬ የምፈልገውን ነገር እበላለሁ። ለዛውም ያለምንም ሀሳብ ገብቷችኋል ቤተሰብ። የራሳችሁ ያልሆነን ንብረት ስታወጡት ምንም መስሎ አይታያችሁም። የደከማችሁበትን ስታወጡት ግን ያንገበግባችኋል። ምክንያቱም እንዴት እንዳመጣችሁ ስለምታውቁትና ይሄ በጣም አሁን ውድ ቤተሰቦች ይሄ ድራማ ሲዝንቱ በጣም ብዙ ትምህርት የሚሰጥ ነው። እኔ እንደተረዳሁት ከሆነ እመቤቴን በጣም ብዙ ትምህርት የሚሰጥ ነው። አንደኛ ተምቹ እየሄደበት ያለው መንገድ ምን ያክል ትምህርት እንደሚሰጥ፣ ሁለተኛ ደረጃ ገንዘብ ማጣትና ማግኘት ምን ያክል ጉዳት እንዳለበት፣ ገንዘብ ሲኖረን እንዴት ገንዘባችንን መያዝ እንዳለብን፣ ገንዘብ ስላለን ብቻ ደግሞ ገንዘብ እያልን እንዴት ቤተሰባችንን ውድቅ እንደምናደርግ ልክ እንደ ወይዘሮ ሜላት አሁን ገንዘብና ገንዘቧን ብቻ ነበር የምታሳድደው አይደል ቤተሰብ። ነገር ግን ከቤተሰቧ ሳትሆን ከድርጅቷም ሳትሆን አሁን ባዷን ቀርታለች። ገንዘብ ሲመጣ አንዳንድ ጊዜ ገንዘብ ሲመጣ አያያዙን ካላወቅንበትና አጠቃቀሙን ካላወቅንበት እንደዚህ ነው የሚሆነው። ወይዘሮ ሜላት እልል ያለች ሀብታም ነበረች። ከአንድ ሳይሆን 3 4 5 6 ቤት ነበራት አይደለ? ድርጅት ነበራት። ያ ሁሉ ከሰረ። ያ ድርጅት በነበራት ሰዓት እና ያ ሁሉ ንብረት በነበራት ሰዓት ግን ልጆቿንና ቤተሰቦቿን እንዴት ማስተዳደር ደግሞ አልቻለችበትም ነበረ። ባለመቻሏ ደግሞ ዛሬ ሁሉንም አሳጥቷታል። አያችሁ፣ በጣም እመቤቴን በተለይ ሲዝንቱ በጣም ብዙ ትምህርት የሚሰጥ ነው እየሰሩ ያለው። እንደውም ከሲዝን 1 እና ሲዝን 1 ላይ ምንም አይነት ትምህርት አልነበረውም። ጭቅጭቅ ምናምን፣ ሞት፣ መጠላላት፣ ጥላቻ፣ መፈላለግ ነገር ምናምን የበዛበት ነበረ ካያችሁ። ከወይዘሮ ባዩሽም በሉት ከአቶ በቃሉም በሉት ቤት ውስጥም ወይዘሮ ሜላት ከቤተሰቦቿ ጋር የነበራት ግንኙነት ሰላም የለውም። ልጆቹ ከቤተሰቦቻቸው ጋር ሰላም የላቸውም። እና አቶ መስፍን ራሱ በልጆቹ ላይ 100% እርግጠኛ አልነበረም። አያምኑኝም፣ እኔን አይወዱኝም፣ ልጆች ጠልተውኛል ምናምን ነበር ሲል የነበረው አይደለ? አሁን ግን ማርያምን በጣም ብዙ ትምህርት ይሰጣል። በጣም ብዙ ላወቀበት እመቤቴን በጣም ብዙ ትምህርት ይሰጣል። በጣም እና
ገንዘብ ስላለን ብቻ ደግሞ ሁሉን ነገር እናገኛለን ማለት አይደለም። ገንዘብ ስላለን ገንዘቡ ሁሉንም ነገር ያደርግልናል ማለት አይደለም። አዎ ገንዘብ ሁሉንም ነገር ያደርጋል። ገንዘብ የማይገዛው ነገር የለም። ቤተሰብ ገንዘብ ከሌላችሁ ፍቅረኛም ቢኖራችሁ ባልም ቢኖራችሁ ወይም ደግሞ ቦይፍሬንድ ቢኖራችሁም ገንዘብ ከሌላችሁ ወይም እሱ ከሌለው ሰላም አይፈጠርም በመካከል። ነገር ግን ገንዘብ ኑሮ ደግሞ አያያዙን ካላወቅንበትና ገንዘብ ስላለን ብቻ በገንዘብ ሁሉን ነገር እያደረገን ቤተሰቦቻችንን ዞር ብለን የማናይ ከሆነ የወይዘሮ ሜላትን አይነት ህይወት ነው የሚሰጠን። ወይዘሮ ሜላት ገንዘብ በነበራት ሰዓት ካያችሁ ለቤተሰቦቿ ምንም ደንታ አይሰጣትም ነበር። ዞር ብላ አታይም። አዎ ሟች ናት ለቤተሰቧ። ግን ቤት ውስጥ ምን እየተካሄደ ነው፣ ቤት ውስጥ ምን እየተፈጠረ ነው፣ ምን እየተሰራ ነው የሚለውን ነገር በጭራሽ አታየውም ነበረ። ሲቀጥል ከአቶ መስፍን ጋር የነበራትን ግንኙነት ታውቃላችሁ። አንድም ቀን እንኳን አክብረው አታውቅም። አንድም ቀን እንኳን ለሱ ክብር ኑሯት አያውቅም። እሱ መጨረሻው ምን ሆነ አሁን? በረኪና ለመጠጣት ህይወቷን ለማጣት ደፋ ቀና ስትል በጣም እግዚአብሔር መቼም መልካም ነው። እንደ እግዚአብሔር በዚች ምድር ላይ ለሰው ልጅ ያለው ሰው የለምና ያው እንግዲህ ድንብላልን ተመስላ ድንብላል መታ ህይወቷን አትርፋላታለች ማለት ነው። እና እዚህ ላይ ደግሞ የድንብላልን ታማኝነትና የድንብላልን መልካምነት የድንብላልን በቃል መገኘት ሳላደንቅላት አላልፍም። እነሱ ደህና በነበሩበት ሰዓት ድል አድርገው ነበር ሊድሩኝ ፈልገው የነበረው። ነገር ግን ዛሬ እንደዚህ በሆኑ ሰዓት ምንም ባልነበራቸው ሰዓት ትቻቸው አልሄድም። እነዛ ሰዎችን ትቼ ሄድኩ ማለት ለእኔ በህይወቴ ጥሩ ነገር አይገጥመኝም ብላ ነው እንግዲህ ተምቹን የመለሰችው። እውነትም በቃሏ የተገኘች እውነትም ታማኝ። ታውቃላችሁ አንዳንድ ጊዜ እግዚአብሔር በአንዱ ነገር ሲፈትናችሁ ሌላ ነገር ደግሞ ማካካሻ ያስቀምጥላችኋል። እና የድንብላልን ታማኝነት እውነት ለመናገር ሳላደንቅ አላልፍም። እናም ደግሞ በጣም ነው ያሳዘነችኝ፣ በጣም ነው የወደድኳት። እንደዛ ለወይዘሮ ሜላት ሰስፍ ብላ በረኪናውን ቀምታት ከዛ ከሷ ጋር ቁጭ ብላ ስታለቅስ ወይዘሮ ሜላት በረኪናውን አንጪ እጠጣዋለሁ ካልጠጣሁ ሞቼ እገኛለሁ ስትል እምቢ ብላ ከሷ ጋር ግብ ስትገጥም ወይዘሮ ሜላት ከወጣች በኋላ እሷ ለብቻዋ ቁጭ ብላ ስታለቅስ ምናምን እና በጣም ነው ያሳዘነችን ድንብላል። እውነት ድራማ ሳይሆን ትክክለኛ ታሪክ እስከሚመስለኝ ድረስ ነው የታዘብኩት ድራማውን ማለት ነው። እና ወደ ቤተሰቦቼ እንጃ እርግጠኛ ነኝ እንደኔ ውስጣችሁ ተነክቶ ይሆናል ብዬ አስባለሁ። ኮመንት ላይ ራሱ ሳየው ወይዘሮ ሜላት ወደ ድሮ ማንነቷ ትመለስ፣ ንብረቷ ይመለስላት፣ አሴር በጣም መልካምና ጥሩ ልጅ ነህ፣ ጸባይህ አይቀየር፣ ተምቹ ራስህን አስተካክል ምናምን የሚል ነውና እኔ እንጃ ቤተሰብ ማርያምን አሁን በጣም እስከዛሬ ድረስ ካየሁት ይልቅ ይሄ 2 ክፍል